ሰላም ተማሪዎች እንዴት ናችሁ? አሁን ደግሞ ስድስተኛውን ትምህርት የምንቀጥልበት ጊዜ ይሆናል። በዚህ በስድስተኛው የትምህርት ክፍለ ጊዜ የምንመለከተው በአጠቃላይ መጽሐፍ ቅዱሳችን እንደምናውቀው ብሉይ ኪዳንና አዲስ ኪዳን ተብሎ ለሁለት ይከፈላል። እነዚህ ሁለቱ ኪዳናት ስለ ስነ ምግባር ወይም ክርስቲያናዊ ስነ ምግባር ምን አይነት መሆን እንዳለበት የሚናገሩትን ሐሳብ የምንመለከት ይሆናል ማለት ነው። እንግዲህ ከዚህ ትምህርት በፊት የነበሩ ያየናቸው ነገሮች ሌሎች እንዴት ያያሉ የሚለውን አስተሳሰባችንን ለማስፋት ደግሞም በአገልግሎታችን በህይወታችን በትውልዱ ላይ የመጣ ያለውንም ተግዳሮትና ቻሌንጅ ማየት እንድንችል አስተሳሰባችንን ለማስፋት ያህል የተጠቀምናቸው ነገሮች ናቸው። ፕራክቲካሊ ግን በህይወት ለምንኖርበት ጌታን ለምናገለግልበት በጣም የተሻለው ስነ ምግባር ሌሎች ስነ ምግባሮች ሁሉ ከሱ የመነጩበት ክርስቲያናዊ ስነ ምግባር መሰረቱን ያደረገው በእግዚአብሔር ቃል ላይ እንደሆነ እንመለከታለን። ስለዚህ የብሉይ ኪዳንና የአዲስ ኪዳን መጽሐፍት ስለ ስነ ምግባር ምንድነው ምለውን እናያለን። እንግዲህ በዚህ ሐሳብ ውስጥ እንመለከት የተለያዩ ምሁራን ወይም የስነ መለኮት መምህራን መጽሐፍ ቅዱስ ለህይወታችን ለአገልግሎታችን ለምናረጋቸው ነገሮች በጣም ተገቢና ትክክለኛ ስነ ምግባር መሆኑን ይስማማሉ። ይህንን ሐሳብ ይስማማሉ። ተመሳሳይ የሆነ አቋም አላቸው። ነገር ግን አንዳንድ የሚያነሱት ደግሞ ሙግት አለ። አንዳንዶቹ የሚያነሱት የራሳቸው የሆነ ሐሳብ አላቸው። ይሄንንም አይተን እናልፋለን ማለት ነው። ለምሳሌ ከሚነሳው ነገር አንድ ነገር ትክክል የሆነው የእግዚአብሔር ትእዛዝ አንድን ነገር ትክክል እንዲሆን ያደርገዋል ወይስ አንድ ነገር ትክክል መሆኑን ይገልጻል የሚል አይነት የፍልስፍናዊ ሐሳብ በዚህ ቦታ ላይ ይነሳል። አንድ ነገር ትክክል የሆነው እግዚአብሔር ትክክል እንዲሆን ስላደረገው ነው ወይስ ምንድነው ምለውን ነገር ያነሳሉ። ለምሳሌ ዮቶፊዮር የተባለው ሰው ይሄንን ሐሳብ ያነሳል እና እንደዚህ አይነት ሙግት ያነሳሉ። ሌላውንም ነገር ስንመለከት የብሉይና የአዲስ ኪዳን ስነ ምግባር የሚያጠነጥነው በአብዛኛው በእግዚአብሔር ቃል ላይ በተገለጡ ትእዛዛት ዙሪያ ነው። እንግዲህ እዚህ ጋር አንድ ነገር ማሰብ የሚገባን የእግዚአብሔር ቃል ወደ ምድር ሲመጣ ወይም ወደ ሰዎች ሲመጣ የተለያየ ይዘት አለው፣ የተለያየ መንገድ አለው። አንዳንዶቹ በትረካ መልክ፣ አንዳንዶቹ ቅኔያዊ በሆነ መንገድ፣ ሌሎቹ ደግሞ በተለያየ አይነት ሁኔታ ይመጣል። ነገር ግን በዛ ውስጥ ስነ ምግባርን ወይም ስነ ምግባራዊ ትእዛዞችን እናገኛለን ማለት ነው። እንግዲህ ብሉይ ኪዳንን ለብቻው ነጥለን ብንወስድ ይህ ስነ ምግባር እስራኤል መንፈሳዊ ህይወቷን ማህበራዊ ኑሮዋን እንድትመራ እግዚአብሔር የሰጣት የህይወት መመሪያ ነው ወይም ህግ ነው ማለት ይቻላል። ይህን ምንለው ለምንድነው? እንግዲህ የብሉይ ኪዳኑን የእግዚአብሔርን ቃል ስንመለከት በዋናነት በተጠቅሳ የምትገኘው እስራኤል ስለሆነች እግዚአብሔር ለሷ ለማህበራዊ ኑሮዋ ለመንፈሳዊ አገልግሎት ለቤተሰባዊ ህይወት መመሪያ እንዲሆን የሰጣት ህግ እንደሆነ ማየት ይቻላል። እንግዲህ መጽሐፍቱ የአንድን ነገር ትክክለኛነት ትክክል አለመሆኑን የሚወስነው በውጤት ታሳቢነት ሳይሆን መሪሆ ተኮር ወይም መሪ ተኮር በሆነ መንገድ የተሰጡ ትእዛዛት ናቸው። እንግዲህ መጽሐፍ ቅዱሳዊ ትእዛዛት ከሌሎቹ የሚለዩት መሪ ላይ መሰረት ያደረገ እንጂ ውጤትን ታሳቢ በማድረግ የተሰጡ ትእዛዛት አይደሉም ማለት ነው። ስለዚህ በዚህ መልኩ እግዚአብሔር የሰጠው የህይወት መመሪያ እንደሆነ ማየት ይቻላል። እንግዲህ ስለ ስነ ምግባር በመናስብበት ጊዜ ሁለት ነገሮች አንድ ላይ አብሮ የሚሄዱ ነገሮችን እናያለን። ያም
ስነ ምግባርና ህግ ምለው ነገር ሁለቱ መለየት አስቸጋሪ ነው የሚሆነው ተጣምረው እናያቸዋለን አብሮ የተወለዱ አብሮ የሚኖሩ አብሮ ያደጉ ነገሮች እንደሆኑ ማየት ይቻላል እንግዲህ የአይሁዳዊነት ግብረገብ ቅድመ ሁኔታዎችን በመናይበት ጊዜ በተጠበቀ ሁኔታ ሃይማኖታዊ ናቸው ምክንያቱም ይሄ ህግ የተሰጠው ወይም የእግዚአብሔር አስተምሮ ሃይማኖታዊ በሆነ መንገድ የመጣ ነው ነገር ግን በዛ ውስጥ ለማህበራዊ ህይወት እስራኤል ራስዋን እንደ አንድ መንግስት አርጋም ማስተዳደር የሚችልበት ደንቦችና ህጎችን እዛ ውስጥ እንመለከታለን ንጉስ በሚመራበት ጊዜ የሚኖረውን የህይወት ስርዓት እነዚህ ነገሮችን ሁሉ በዝርዝር ይዞ የሚቀርብ ነው ማለት ነው ስለዚህ ሃይማኖታዊ ይዘት ያለው ነገር ግን በውስጡ የተለያዩ ህግጋትን የያዘ ነው እንግዲህ ግብረገብ ህግጋት ደግሞ የሚታዩት እንደ እግዚአብሔር መለኮታዊ ፍቃድ ወይም እንደ እግዚአብሔር መለኮታዊ መገለጥ ተደርጎ የሚወሰዱ ናቸው እንደ መለኮታዊ ትእዛዝ የሚወሰዱ ናቸው ምክንያቱም ያህዌ ወይም የእስራኤል አምላክ የሆነው እግዚአብሔር ይሄንን ትእዛዝ መለኮታዊ በሆነ መንገድ በልዩ መገለጥ እግዚአብሔር ለህዝቡ በሙሴ በኩል በነቢያት በኩል እግዚአብሔር ያመጣላቸው ትእዛዛት እንደሆነ ወይም ስርዓት እንደሆነ ማየት እንችላለን በተለይ አይሁዶች በአንድ አምላክ የሚያምኑ ወይም ሞኖቲስቲክ እንደሆኑ እናውቃለን ስለዚህ አምላካቸውን ያህዌን እንዴት አድርጎ ማምለክ እንዳለባቸው እንዴት ማክበር እንዳለባቸው የተለያዩ ስርዓቶችን ያስቀምጣል የግብረ ገባዊ ህግጋት ፍጹም የበላይ ምንጩና ባለቤት እግዚአብሔር መሆኑን በማሳየት የተለያዩ በዓላትን የሚያከብሩበትን የአምልኮ ስርዓት የሚፈጽሙበትን እነዚህ ነገሮችን በሙሉ የያዘ ትእዛዝ ነው ማለት ነው በተለይ አስርቱን ትእዛዛት በመንመለከትበት ጊዜ በብሉይ ኪዳን ውስጥ ለእስራኤል እግዚአብሔር ከሰጣቸው ህግጋት ውስጥ ዋናውና ቁንጫው ትልቁ የትእዛዞች ሁሉ አውራ አስርቱ ትእዛዛት ናቸው ማለት ይቻላል እንግዲህ ሌሎቹ ከዛ ውስጥ እየወጡ የተሰጡ ወይም የሰፉ ህጎችን እንመለከታለን እንግዲህ ሁሉም ውጫዊ ድርጊትን መሰረት ያደረጉ ከውጭ ለሚታዩ ባህሪያት የሚታዩ ድርጊቶችን የሚከለክሉ ናቸው ውጫዊ ለሆኑ ባህሪያት የሚታዩ ድርጊቶችን ክልከላ በማድረግ እንግዲህ ህጎችን በመንመለከትበት ጊዜ አድርግ ወይም አታድርግ የሚለውን ትእዛዝ ነው የሚሰጠውና ስለዚህ ያንን ያስቀምጣል በዛ መልክ ነው የተገለጠው ማለት ነው ሌላው ስለ ውጫዊ የድርጊት ቀስቃሽ ምኞቶች ግን ብዙም የማይተነትን እንግዲህ አታድርግ ወይም አድርግ በመልበት ጊዜ ማድረግ ያለብኝ ለዚህ ነው ማድረግ የሌለብኝ ደግሞ ለዚህ ነው የሚል ትንተናዎችን በጣም ለዛ ጉዳይ ብዙ ቦታ ሳይሰጥ ግን እነዚህ ክልከላዎች ምን እንደሆኑ አንኳር የሆኑ ነገሮችን በማሳየት ወይም በመስጠት በዚህ መልክ የተሰጡ ናቸው ማለት ነው ከአስርቱ ትእዛዛት ውስጥ በተለይ ሰባተኛውና ስምንተኛውን የአስርቱን ትእዛዛት ህጎች በመንመለከትበት ጊዜ የሰዎችን መብት በተመለከተ ክልከላዎችን የሚያረጉ ነገሮችን እናያለን ዘጠነኛው ህግ ደግሞ ንብረትን በተመለከተ የተሰጠ ህግ እንግዲህ አድርግ ወይም አታድርግ በሚል መንገድ በእንደዚህ አይነት ሁኔታ የተለያዩ ስርዓቶችን የተለያዩ ህጎችን ይዞ ሲቀርብ ነው የምንመለከተው ይሄንን እንግዲህ ኖታችሁ ላይ ስታነቡ በሰፊው ታገኛላችሁ ማለት ነው ስለዚህ እንግዲህ ታላቁ ህግ ወይም ቶራ ተብሎ የሚጠራው አስርቱ ትእዛዛት ወይም የስነ ምግባር ህግ በተለይ በዘጸአት ምዕራፍ 20 ከቁጥር 1 እስከ 17 ባለ ክፍል ውስጥ በሰፊው እናገኛለን እያንዳንዱ ዋና ነገሮች ተዘርዝረውም ደግሞ እንመለከታቸዋለን
እስቲ አንኳር የሆኑ ዋና ዋና ነገሮችን እያየን እንሄዳለን። እንግዲህ በቀዳሚነት ከተቀመጡት ነገሮች ውስጥ አንዱ ከኔ በቀር ሌሎች አማልክት አይሁኑልኝ፣ አታምልካቸው፣ አትስገድላቸው የሚል ከቁጥር 1 እስከ 3 የተሰጠውን ትእዛዝ ነው የምንመለከተው። እንግዲህ ይሄንን እግዚአብሔር ለምንድን ነው ያደረገው ብለን በምናስብበት ጊዜ እግዚአብሔር ብቻውን ገዢና አምላክ መሆኑን ፈጣሪ መሆኑን እስራኤል እንድታውቅ እንድትረዳ ለማድረግ እግዚአብሔር የሰጠው ትእዛዝ ነው። በሚገርም ሁኔታ ነብዩ ኢሳይያስ በምዕራፍ 40 ላይ በምዕራፍ 41 ላይ ስናነብ የእግዚአብሔርን ብቸኛ አምላክነት በብዙ ነገር ያስረዳል። አሕዛብ የራሳቸውን አማልክት አምላክ ነው ብሎ የሚያስቡትን የተለያዩ ምስሎችን የሰሩበትን ነገር ያነሳና አናጺው ወይም ሞያተኛው በተለያየ መንገድ በእንጨት ሊሆን ይችላል፣ በብረት ሊሆን ይችላል፣ ያንን ነገር ቅርጽ በማስያዝ ያኖራቸዋል። ያንን ነገር ይሞግታል በዛ ቦታ። ለመሆኑ እኔን ከማን ጋራ ታመሳስላላችሁ? ከማን ጋራ ትመስሉኛላችሁ ይላል። አንድ አናጺ የሰራውን አይነት ምስል ጋራ እኔ ልመሳሰል እችላለሁ ወይ እያለ እግዚአብሔር ስሞግታቸው እንመለከታለን። ስለዚህ እግዚአብሔር ብቸኛ አምላክ መሆኑን ፈጣሪ መሆኑን ከማንም ጋራ ሊመሳሰል የማይችል ገዢ መሆኑን እስራኤል እንድታውቅ ለማድረግ በዙሪያዋ ያሉ ሌሎች አሕዛብ የሚያመልኩትን አማልክት እንዳያመልኩ ክልከላን የሚያደርግ ሕግ ነው ማለት ነው። ስለዚህ እንግዲህ እስራኤል ይህንን በማወቅ እግዚአብሔር አምላኳ ወይም ያህዌ ብቸኛ አምላክ መሆኑን አውቃ እንድትከተል እንድታመልከው የሚያደርግ ሕግ ነው ማለት ነው። ስለዚህ በላይ በሰማይ በታች በምድር የትኛውንም የተቀረጸ ምስል ላንተ አታድርግ ነው ማለት፣ አታምልካቸው ይላል። ስለዚህ የትኛውም ምስል አምልኮና ስግደት የተገባው አይደለም። ኖርማሊ እንግዲህ እንደ ባለ አእምሮ ስናስብ ምስሎችን ማን ሰራቸው ብለን ስናስብ ሰው ነው የሰራቸው። በጣም የሚገርመውን ሞኝነት የምንመለከተው እንግዲህ አንድ ሰው ፈጣሪ ነው ብሎ ሲሰግድ ሲያመልክ ፈጣሪ ማለት ከምንም ነገር ጋር ልናገናኘው ልናመሳስለው የምንችለው ነገር አይደለም። ነገር ግን አንድን ምስል ሰርቶ አስቀምጦ ለሱ መስገድ ማለት በጣም የመጨረሻ ሞኝነት እንደሆነ ማሰብ ይቻላል። እንዲያውም አንዳንዶቹ ነቢያት በስላቅ መልክ ሲያቀርቡ ምንድነው የሚሉት? አንዱን ዛፍ ቆርጠ ከዛ ዛፍ ውስጥ የሆነ ምስል ሰርተ ቀለም ቀብተ የተለያየ ቅርጽ አስይዘ እሱን አምላክ አድርገ ትሰግድለታለህ። የዛፉን ቅርንጫፍ ደግሞ ግማሹን ወስደ ማገደው አድርገ እሳት ታቀጣጥልበታለህ፣ ወንበር ሰርተ ትቀመጣለህ፣ ቤት ትሰራበታለህ ይላል። እንግዲህ ይህንን በምንመለከትበት ጊዜ ምን ያህል ሞኝነት እንደሆነ በዛ ውስጥ ማየት ይቻላል። አንድ የሥነ መለኮት ሰው ስለ ሥላሴ አስተምሮ ሲናገር አንድ ያለው ነገር አለ። የሥላሴ አስተምሮ ከሚከብዱ ትምህርቶች ውስጥ አንዱና ዋነኛው ነው። በቀላሉ በምሳሌ ደረጃም ለሱ የሚስማማ ምሳሌ ተጠቅመን ለማስተማር ከባድ ነው። በተለይም እግዚአብሔርን በሶስትነት እና በአንድነት በአንድ በኩል ሶስት ነው እንደገና ደግሞ አንድ ነው ብለን በስም ሶስት በአካል ሶስት መለኮት አንድ ስንል ለሰው አእምሮ በጣም ከባድ ነገር። ነገር ግን አንድ ማሰብ የሚያስፈልገው ነገር ምንድነው? አምላክን የመሰለውን ነገር ወይም እኛን የፈጠረን አእምሮአችንን የፈጠረውን አምላክ በሆነ ስዕል አምላክ ማለት ቁመቱ ይሄን ያህል፣ ክብደቱ ይሄን ያህል፣ መልኩ እንደዚህ አይነት ብለን መግለጽ ከሞከርን ያ አምላክ ሊሆን አይችልም ነው ያ የሥነ መለኮት ሰው። ይሄ በጣም ትልቅ አስተሳሰብ ነው። ምክንያቱም አምላክ በሰው አእምሮ በሰው ግምት ሊገመት የሚችል አይደለም። ስለዚህ የትኛውንም ምስል ላንተ አታድርግ ነው ምለውና ይሄ
በጣም ጠንካራ የሆነ ክልከላ ነው ማለት ነው። ስለዚህ መጽሐፍ ቅዱስ አማንያን ከሌሎች በተለየ መልክ ተስፋቸውን እምነታቸውን በእግዚአብሔር ላይ ብቻ እንዲያደርጉ የሚያሳስብ ጠንካራ የሆነ ትእዛዝ ነው ማለት ነው። ስለዚህ በንጽጽር የአሕዛብ አማልክት የሰው እጅ ስራ ናቸው ይላል። በተለይ መዝሙረኛው የአሕዛብ አማልክት የሰው እጅ ስራ ናቸው። ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ እግር አላቸው አይሄዱም፣ ሰዎች ተሸክሟቸው የሚሄዱ ናቸው። ለዚህ ነው እንግዲህ ነቢያቱ በአንዳንድ ቦታ ላይ እስኪ ቆም ብለህ አስብ፣ በሰው ትከሻ የሚሄድ በሰው እጅ የተሰራ እንዴት ነው አምላክ ሊሆን የሚችለው? ስለዚህ ይህንን በማሰብ በዚህ ቦታ ላይ የተቀመጠው በጣም ጠንካራ የሆነ ትእዛዝ ነው ማለት ነው። ስለዚህ መዝሙር 134 ላይ ከ15 እስከ 18 ያለውን ክፍል ስናነብ ስለ አሕዛብ አማልክት ብዙ ነገሮችን ያነሳል ማለት ነው። ሌላው ትእዛዝ የእግዚአብሔር የአምላክህን ስም በከንቱ አትጥራ የሚል። የእግዚአብሔር የአምላክህን ስም በከንቱ አትጥራ። በነገራችን እስራኤላውያን ለእግዚአብሔር ለአምላካቸው ካለው ክብር አንፃር ለሱ ከሚሰጡት ቦታ የተነሳ የአምላካቸውን የእግዚአብሔርን ስም በተገኘበት ቦታ አይጠሩ፣ ይፈሩታል፣ ያከብሩታል። ስለዚህ የአምላክን የእግዚአብሔርን ስም በከንቱ አትጥራ የሚል ነው። እንግዲህ የትእዛዙ ዓላማ በሆነ ባልሆነ መንገድ የእግዚአብሔርን ስም መጥራት ተገቢ እንዳልሆነ የሚያሳይ ነው። በነገራችን እንግዲህ ስም በምንልበት ጊዜ ስም የአንድ ነገር መገለጫ፣ አንድን ነገር ባህሪውን፣ ድርጊቱን፣ አቅሙን የሚገልጽ ነው። አስተዋይ ሰዎች የልጆቻቸውን ስም በምክንያት ያወጣል። ሁኔታን የሚገልጽ፣ ታሪክን የሚያስታውስ፣ የተለያዩ ትዝታዎችን የሚያመለክት አይነት ትርጉም ያለው ስም ሰጥቶ ያወጣል። እንግዲህ ከዚህ የተነሳ የእግዚአብሔር ስም በተለየ መልክ እግዚአብሔር ከሰራው ስራ፣ ከእግዚአብሔር ባህሪ አንፃር፣ ከእግዚአብሔር መልካምነት አንፃር የተሰጠ ስም ከመሆኑ የተነሳ ይህንን ስም በአግባቡና በተገቢ ሁኔታ ከአክብሮት ጋራ መጥራት በጣም አስፈላጊ ነው። እንግዲህ ድርጊት፣ ባህሪ፣ ማንነት በምንልበት ጊዜ መጽሐፍ ቅዱሳችን ውስጥ አንዳንድ ሰዎች ለእግዚአብሔር ስም ሰጥተዋል፣ ወይም እግዚአብሔር አምላካቸውን ከህይወት ታሪካቸው ጋር በተገናኘ መንገድ ስም ሰጥተው ሲጠሩ እንመለከታለን። ለምሳሌ አጋር ምድረ በዳ ላይ በጣም ተጨንቃ ባለችበት ችግር ውስጥ፣ ውጥረት ውስጥ ባለችበት ጊዜ የእግዚአብሔር መልአክ ተገልጦ እግዚአብሔር ሲያናግራት፣ ለጥማቷም የሆነውን ውሃ ሲሰጥ፣ የወደፊት ነገሯን እግዚአብሔር ሲመክርና ምሪት ሲሰጥ ለእግዚአብሔር ስም ሰጥታለች። ኤልሮኢ ስትል በውኑ የሚያየኝን አየሁትን ስትል የእግዚአብሔርን ስም በዛ ቦታ ላይ ልዩ በሆነ ሁኔታ ከህይወቷ ጋር በማገናኘት ስትጠራ እንመለከታለን። እንግዲህ መጽሐፍ ቅዱሳችን የተለያዩ የእግዚአብሔር ስሞችን ያነሳል። አንዳንዶችን እንዲሁ ለማስታወስ ያህል ብናነሳ ጥሩ ነው ብዬ አስባለሁ። ለምሳሌ ኤል የሚለው የእግዚአብሔር ስም የዕብራይስጥ ቃል ሲሆን ኃያል አምላክ የሚል ትርጉም አለ። ቅድም እንዳነሳሁት እንግዲህ ስም ማንነትን የሚገልጽ ነው፣ ባህሪን የሚገልጽ ነው፣ ስልጣንን የሚገልጽ ነው። ስለዚህ ኤል የሚለው የዚህ የዕብራይስጡ ቃል የእግዚአብሔርን ኃያልነት፣ ኃያል አምላክ መሆኑን የሚያሳይ ነው። ሌላው ኤልሻዳይ የሚል ነው። እንግዲህ ኤልሻዳይ የሚለው አሁንም የዕብራይስጥ ቃል ትርጉሙ ሁሉን ቻይ፣ እግዚአብሔር ሁሉን ቻይ አምላክ መሆኑን የሚያሳይ ነው። በዚህ ምድር ላይ ሁሉን የሚችል ማንም ምንም የለም። ይሄ እጅግ በጣም አስገራሚ ነው። በየትኛውም ሕክምና ዓለም ብንሄድ ሐኪሞች የተለያየ ስፔሻሊቲ አላቸው። ያ ማለት ሁሉን ህመሞች ወይም
ሁሉን የህመም አይነቶች የማከም አቅም አላቸው ማለት አይደለም። ነገር ግን በተወሰኑ ነገሮች ላይ ራሱን የቻለ ስፔሻሊቲ አላቸው፣ ውስን ናቸው ማለት ነው። ለምሳሌ መንግስት ምችላቸው ማይችላቸው ነገሮች አሉ። ማንኛውም የእውቀት ጥግ ላይ የደረሰ ሰው ምችለው ነገር አለ፣ ማይችለው ነገር አለ። እግዚአብሔር ብቻ ሁሉን ቻይ ሆኖ እንመለከታለን። ስለዚህ ኤልሻዳይ የሚለው ስም የእግዚአብሔርን ሁሉን ቻይነት የሚያሳይ ስም ነው ማለት ነው። ሌላው አዶናይ የሚል ስም ነው። ያ ማለት ገዢ ወይም ጌታ፣ አልፋና ኦሜጋ የሚል ትርጓሜ ያለው ነው። ሌላው የእግዚአብሔር ስም ያህዌ የሚል ስም ነው። ይህንን በዘጸአት ምዕራፍ 3 ቁጥር 14 ላይ እናገኛለን። ታሪካዊ ዳራውን ስንመለከት በጣም የሚደንቅ ነው። እግዚአብሔር ሙሴን ሲጠራው እስራኤላውያንን ነፃ ታወጣለህ ብሎ ሲናገረው ሙሴ ይህን ሐሳብ በቀላሉ አልተቀበለም። ብዙ ክርክሮችን ለማንሳት ሞክሯል፣ ጥያቄዎችን አንስተዋል። ካነሳው ጥያቄ ውስጥ አንዱ ለመሆኑ ይሄ አንተ የምትለው እግዚአብሔር ማን ነው? የት ሆኖ ነው የተገለጠው? እርሱ ምን አይነት አምላክ ነው ብሉኝ ምን ልል እችላለሁ ነበር ያለውና እግዚአብሔር ምን አለ? ስትነግራቸው እንዲህ በላቸው፣ ያለና የነበረ የሚኖር ላከኝ። ክብር ለእግዚአብሔር ይሁን። ይሄ በጣም አስደናቂ ነው። እንግዲህ ሰው ያለ የነበረ የሚኖር አይባል። ዛሬ በአሁኑ ጊዜ አንድ የቀብር ቦታ ላይ ያንድን ሰው የህይወት ታሪክ ስናነብ ወንድማችን እከሌ 250 ዓመት ኖሮ በዛሬው ዕለት አረፈ ብሎ የህይወት ታሪክ አንባቢው ቢያነብ ሰው ሊስቅ ይችላል። ምክንያቱም በአሁኑ ጊዜ 200 ዓመት የሚኖር ሰው ስለሌለ ማለት ነው። እግዚአብሔር ግን ያለ የነበረ የሚኖር አምላክ። ስለዚህ የእውቀት ጥግ የለውም፣ የችሎታ ጥግ የለውም ማለት ነው። ስለዚህ ያህዌ የሚለው አንዱ ስም እግዚአብሔር ያለና የሚኖር መሆኑን የሚያሳይ ነው። አዲስ ኪዳናችን ላይ ደግሞ አማኑኤል የሚለውን ስም እናያለን። ይሄ ለኢየሱስ ክርስቶስ ከተሰጡ ስሞች ውስጥ አንዱ ነው። አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። መቼም የሰው ልጅ በተፈጥሮ አንድ ስሜት አለው። ሚዳስሰውን ነገር ይፈልጋል፣ በትክክል የሚያየውን ነገር። ያ ሲሆን ነው ሰው እርዳታ አለኝ ድጋፍ አለኝ ማለት የምችለው እንደዛ አይነት ነገር ሲኖረው ነውና ስለዚህ እግዚአብሔር ለዚህ ነገር መልስ ሊሆን የሚችል ነገር ለማድረግ ፈልጎ በመካከላችሁ አድር ዘንድ የማደሪያ ድንኳን ስራልኝ በማለት እግዚአብሔር የማደሪያ ድንኳን እንዲሰራ እንዳደረገ እንመለከታለን። ለዛ ደግሞ እግዚአብሔር በሕዝቡ መካከል መሆኑን ለማሳየት በቀን ሐሩር ላይ የደመና አምድን በማኖር በሌሊት ደግሞ የእሳት አምድን በማኖር እግዚአብሔር እነዚህ በሚታዩ ነገሮች በሕዝቡ መካከል ክብሩን በመግለጽ ያንን ሲያዩ እስራኤላውያን አምላካችን እግዚአብሔር ከኛ ጋር ነው፣ የእግዚአብሔር ህልውና አለ የሚለውን ነገር ያስቡ ነበር። ያንን ኮንቴክስት ጠብቆ የአዲስ ኪዳን ጻፊ የሆነው ማቴዎስ ለኢየሱስ ክርስቶስ አማኑኤል የሚለውን ስም በመስጠት ትርጓሜው እግዚአብሔር ከኛ ጋር ነው ይላል። እንግዲህ ይህንን ስንመለከት ዛሬ እኛ አማኞች አንድ ነገር በልባችን ማሰብ አለብን። አማኑኤል የተባለው ኢየሱስ ከኛ ጋር ነው ያለው። እግዚአብሔር ሁሉ ጊዜ ስርዓቱን ማስቀጠል የሚፈልግ አምላክ ነው። ማንነቱን መቀየር አይፈልግም፣ ስራውን ማቆም አይፈልግም። ለእስራኤላውያን በማደሪያ ድንኳን ላይ በመቅደስ ውስጥ ኖሮ ሲገለጥላቸው የነበረ እግዚአብሔር በክርስቶስ ላመኑ አማኞች በውስጣቸው በመሆን በመንፈስ ቅዱስ አማካኝነት እኔ ካንተ ጋር ነኝ፣ እኔ ካንቺ ጋር ነኝ በማለት እግዚአብሔር ህልውናውን ያሳውቃል ማለት ነው። ስለዚህ አማኑኤል የሚለው ስም ትልቅ ትርጉም ያለው ብቻህን ልትሆን ትችላለህ፣ እግዚአብሔር ካንተ ጋር ይሆናል። በተለያየ መከራ ውስጥ ልትሆን ትችላለህ፣ አማኑኤል ካንተ ጋር ይሆናል። ስለዚህ እነዚህ ስሞች የእግዚአብሔርን ታላቅነት፣ የእግዚአብሔርን መልካምነት፣ የእግዚአብሔርን ባህሪ የሚገልጹ ናቸው። ቅድም ያየናቸው የእግዚአብሔር ስሞች
የእግዚአብሔርን ማንነት የሱን ክብር የሱን ባህሪ የስሙን ህልውና የሚገልጹ ስለሆነ ይሄንን እንመለከታለን። እንግዲህ ይሄንን ከሚያሳዩ ነገሮች ውስጥ እግዚአብሔር ስም ጋር አያይዘው የምናገሩት ነገር አለ። ምንድነው? ከነዛ ውስጥ አንዱ ስምህ የጸና ግንብ ነው ይላል። ስምህ የጸና ግንብ ነው። እግዚአብሔር ኃያል ነው ይላል። እግዚአብሔር ኃያል ነው። እግዚአብሔር ታላቅ ነው ምለውን ነገር በመጽሐፍ ቅዱሳችን ውስጥ እንመለከታለን። ስለዚህ ጉልበት የሚንበረከክለት ስም ነው። ምላስ የሚመሰክርለት ስም ነው። አቻና ተወዳዳሪ የሌለው ስም ነው። ስለዚህ እንግዲህ ይሄንን ማሰብ ለአማኞች በጣም ትልቅ ትርጉም ያለው ነው ማለት ነው። የእግዚአብሔር ስም ቅዱስ ነው። የእግዚአብሔር ስም ድንቅ ነው። እንግዲህ ይሄንን ስም በከንቱ መጥራት አይቻልም ወይም በከንቱ መጠራት የለበትም ማለት ነው። ኤርምያስ ላይ ስንመለከትም ያንን ነው ምለውና ኤርምያስ 10:6 ላይ ማየት ይቻላል። ሌላ ቦታ ላይ ምንድነው ምለው? አቤቱ እንዳንተ ያለ የለም፣ እንዳንተ ያለ የለም። አንተ ታላቅ ነህ፣ ስምህም ታላቅ ነው የምለውን የመጽሐፍ ቅዱሳችንን ሐሳብ በምንመለከትበት ጊዜ ምን ያህል ትልቅ እንደሆነ ማየት ይቻላል ማለት ነው። ስለዚህ ስም በጣም ትልቅ ቦታ ያለው እንደሆነ ማሰብ ጥሩ ነው ማለት ነው። እንግዲህ የጌታ ኢየሱስ ስም ያመጣውን ለውጥ አስመልክቶ በአንድ ወቅት በሐዋርያት ላይ ፈሪሳውያንና ጻፎች አይሁዶች በዛን ዘመን በጣም ጠንካራ የሆነ ክርክር ለመከራከር ሞክረው ነበር። በተለይ የሐዋርያት ሥራ ምዕራፍ 3 ከቁጥር 6 እስከ 16 ያለውን ታሪክ ስንመለከት ሽባ የነበረ ሰው የእግዚአብሔር ሰው ሐዋርያው ጴጥሮስ ይሄንን ሰው ተመለከተው ይላል የእግዚአብሔር ቃል። ትኩር ብሎ ሰውየው ሲመለከተው ወደ ነኢ ካለ በኋላ አንድ ነገር አለ። እኔ ብርና ወርቅ የለኝም፣ ሰዎች እንደሚያደርጉት አንተን ለመርዳት ለማቋቋም የምችለው ነገር የለኝም፣ ነገር ግን አንድ ነገር አለኝ፣ እርሱን እሰጥሃለሁ አለና በጌታ በኢየሱስ ክርስቶስ ስም ተነስና ተመላለስ አለ። በዚህን ጊዜ ሆኖ የማያውቅ ነገር ሆነ። ይህ ሽባ ዘለለ ይላል፣ ተነሳ፣ ተመላለሰ። ለብዙዎች መነጋገሪያ ሆነ። ሰዎች የሚያውቁት ወደ ቤተ መቅደስ መግቢያ ላይ ቁጭ ብሎ የሚለምን ሽባ የሆነ የማይንቀሳቀስ ሰዎች የሚያመላልሱ ሰው ነው። አሁን ግን የሚዘል የሚሮጥ ሰው ነው። ስለዚህ ጋዜጠኞች ቀርቦ ማነጋገር መጠየቅ ጀመሩ ማለት ነው። ለመሆኑ እንዲህ የሆኑ እኮ እንዴት ነው? ሐዋርያትንም አፋጠጧቸው። ለመሆኑ ይህንን ስልጣን ማን ሰጣቸው? ያ ብቻ አይደለም፣ የሚገርመው በማን ስም ይሄንን አደረጋቸው የሚለውን ቃል እንመለከታለን። በማን ስም አደረጋቸው? ደስ የሚለው ሐዋርያት ይሄ ጥሩ አጋጣሚ ስለነበረ እናንተ በሰቀላችሁት እግዚአብሔር ከሙታን ባስነሳው በክርስቶስ ኢየሱስ ስም ይህ ሰው ደህና ሆኖ በፊታችሁ ይመላለሳል። እንግዲህ ይህንን በምንመለከትበት ጊዜ የእግዚአብሔር ስም በከንቱ መጠራት የሌለበት ሊከበር የሚገባ ታላቅ ስም መሆኑን ማየት እንችላለን ማለት ነው። መጽሐፍ ቅዱሳችን ላይ ሰነፍ የተባሉ ምናምንተ የተባሉ ሰዎች የእግዚአብሔርን ስም በከንቱ የሚጠሩ ወይም ምክዱ ሰዎችን ምናምንተ ይላቸዋልና ስለዚህ ዛሬም ቢሆን የእግዚአብሔርን ስም ስንጠራ በጣም ማሰብ ይገባናል ማለት ነው። እስክሪብቶ ሲወድቅ በኢየሱስ ስም የሆነ ነገር ሲሆን ምንም ትርጉም ለሌለው ነገር ምን ለማመዳቸው ልምምዶች ትክክል እንዳልሆኑ ማሰብ በጣም ጥሩ ነው። እንግዲህ የእግዚአብሔር ስም መጠራት ያለበት መቼ ነው እንዴት ነው ለምለው ነገር ጥቂት ነገሮችን ማየት እንችላለን። ለምሳሌ በጸሎት ጊዜ የእግዚአብሔርን ስም መጥራት ተገቢ ነው። ማቴዎስ 18:20 ላይ ይሄንን ማየት እንችላለን። በዛ ቦታ ላይ ምንድነው ምለው? በስሜ 2 እና 3 ሆናችሁ በተሰባሰባችሁበት በዛ በመካከላችሁ እገኛለሁ ይላል። ልመናቸውን እንደሚሰማ የሚያወግዙት ነገር ቢኖር የሚረግሙት ነገር ቢኖር የሚፈቱት የሚያስሩት ነገር ቢኖር እሰማለሁ ነው ምለው። እንደውም በምድር ያሰራችሁት በሰማይ
የታሰረ ይሆናል። ዮሐንስ 14 ላይም ስንመለከት በስሜ ብትለምኑ አብ የምትለምኑትን የምትፈልጉትን ይሰጣችኋል ነው የሚለው። ስለዚህ በጸሎት በአምልኮ ቦታ የእግዚአብሔርን ስም ማንሳት አለብን። በቡራኬ ወቅት ስንባርክ ስናመሰግን የእግዚአብሔርን ስም መጥራት ይገባናል ማለት ነው። የተለያዩ መጽሐፍ ቅዱስ ክፍሎችን ማየት ይቻላል። በሰላምታ ወቅት ሰላምታ ስንለዋወጥ ጥሩ የሆነው የኢትዮጵያዊ ባህል እግዚአብሔር ይመስገን እንላለን። ሌላውም ሰው እንደ ሃይማኖቱ አምላኩን በማመስገን የአምላኩን ስም ይጠራል። ስለዚህ በሰላምታችን ወቅት በአምልኳችን ጊዜ በመዝሙራችን ሰዓት የአምላካችንን የእግዚአብሔርን ስም መጥራት አለብን። ያ ብቻ አይደለም፣ አስፈሪ በሆነ አስደንጋጭ በሆነ ከባድ በሆነ ከአቅማችን በላይ በሆኑ ነገሮች ሲገጥሙን የእግዚአብሔርን ስም መጥራት ያስፈልጋል። የእግዚአብሔር ስም የጸና ግንብ ነው ይልና ጻድቅ ወደ እርሱ ሮጦ ይድናል ነው የሚለው። ስለዚህ የእግዚአብሔርን ስም ወሳኝ በሆኑ ሰዓቶች ላይ በአስጨናቂ ሰዓት ላይ መጥራት በጣም አስፈላጊ ነው ማለት ነው። ምናልባት ጥሩ ምሳሌ ሊሆነን የሚችለው ለምሳሌ የአንድ ሀገር ፕሬዝዳንት ወይም ጠቅላይ ሚኒስትር ወይም አንድ ሚኒስትር የሆነ ሰው ስሙ የተጻፈበት ማህተም ያለበት ፍርማ ያለበት ደብዳቤ ከተጻፈ ከሰውየው ስም የተነሳ ሰውየው ካለው ስልጣን የተነሳ ይሄ ደብዳቤ ተራ ደብዳቤ አይደለም፣ ተፈጻሚነት ያለው ክብደት ሊሰጠው የሚገባ ስለሆነ የሰውየው ስምና የሀገሩ ስም ያንን ትልቅ ቦታ እንዲኖረው ያረጋል ማለት ነው። ስለዚህ ይህንን ነገር በጣም በትኩረት ልናስብ ይገባል ማለት ነው። የእግዚአብሔር ስም የጸና ግንብ ነው። ስሚ ከስሞች ሁሉ በላይ ነው። መጽሐፍ ቅዱሳችንን ስንመለከት እጅግ በጣም የሚገርም የእግዚአብሔር ስም በልባችን ትልቅ ቦታ ሊኖረው ይገባል። ይህንን ስም እንደ ተራ ስም ማሰብ የለብንም። ኢብን በባህላችን እንኳን በእድሜ የገፋ ሰው ስሙ ዝም ብሎ አይጠራም። ተደራቢ የአክብሮት ስያሜ ጨምረን ነው ምናልባት ጋሼ ብለን ልንጠራ እንችላለን፣ ወይም የሆነ ማዕረግ ጨምረን ነው የምንጠራው። ይህንን የምናደርገው ስም የሰዎችን ማንነት ወይም የአንድን ነገር ማንነት ባህሪ የሚገልጥ ስለሆነ ነው። ስለዚህ እግዚአብሔር ደግሞ የፍጥረታት አምላክና ገዢ ስለሆነ ስሙ እንዲሁ በከንቱ ሊጠራ አይገባም ማለት ነው። እግዚአብሔር ይርዳን። እግዚአብሔርን እንግዲህ በሁሉም ነገር ስሙንም በአግባብ በመጥራት ልናከብረው ይገባል።